ሰላም ጤና ይስጥልን የዳኒ ስፖርት ቤተሰቦች፣ ዛሬ የዓለም አቀፍ ስፖርታዊ መረጃዎችን ይዤላችሁ ቀርበናል። የማንቸስተር ዩናይትድ የካሪክ አስተያየት፣ ከካሪክ አስተያየት እስከ ቶትንሃም የመውረድ ስጋት እንዲሁም የለንደኑ ቸልሲ ምስቅልቅል ያለበትን ወቅታዊ ሁኔታ በዝርዝር እንመለከታለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ወደ ማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ ቡድናቸውን በቀጣይ የውድድር ዘመን በቻምፒየንስ ሊግ የመሳተፍ እድሉን እየሰፋ በመምጣቱ መደሰቱን ገልጿል። አርሰናል በፖርቹጋል ስፖርቲንግ ሊዝበንን ማሸነፉን ተከትሎ እንግሊዝ 5 የቻምፒየንስ ሊግ ቦታዎችን ማግኘቷ ተረጋግጧል ማለት ነው። በዚህ ምክንያት አሰልጣኝ ማይክል ካሪክ እድሉ እየሰፋ በመምጣቱ ደስታውን ገልጿል። ካሪክ በሰጠው መግለጫ የበለጠ እድል መኖሩን በኖረን ቁጥር ለኛ የተሻለ ነው፣ ዋናው ግባችን እዚያ መገኘት ነው ብሏል። ዩናይትድ ከ24 ቀናት ረጅም ረፍት በኋላ ሰኞ ምሽት ማለትም ዛሬ ከሊድስ ዩናይትድ ጋር በኦልድ ትራፎርድ ለሚደረገው ታላቅ የፍልሚያ ዝግጁ መሆኑንም በዛሬው መግለጫው ላይ አሰልጣኙ አረጋግጧል ማለት ነው። ዲያጎ ዳሎትም ወደ ቡድኑ ልምምድ ተመልሷል ማለት ነው። በሌላ በኩል የዋንጫን ፊልሚያ የእንግሊዝ ፕሪሚየር ሊግ ዋንጫ ፊልሚያ ስንመለከት ፔፕ ጋርዲዮላ አርሰናልን ማስጠንቀቂያ የመሰለ ነገር ሰጥቷል። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ በሚቀጥለው ሳምንት ከአርሰናል ጋር ለሚደረገው የዋንጫ ወሳኝ ጨዋታ ዝግጅት መጀመራቸውን ተናግሯል። ሲቲ ቸልሲን በማሸነፉ የዋንጫ ፉክክሩን ክፍት አድርጎታል። ፔፕ ሲናገር አርሰናል በአጭር ጊዜ ውስጥ 2 ጊዜ ማሸነፍ ከባድ ቢሆንም ለውጤት እንጫወታለን ብለዋል። ሁለቱ ክለቦች በቀሪ ጨዋታዎች የሚያደርጉት ፉክክር የፕሪሚየር ሊጉን ሻምፒዮን የሚለይ ይሆናል ማለት ነው። ወደ ቶትንሃም ዜና ስንሄድ ታዋቂው ተንታኝ ጂሚ ካራገር ቶትንሃምን ሆትስፐርን ከፕሪሚየር ሊጉ ሊወርድ እንደሚችል ስጋቱን ገልጿል። ስፐርስ በሰንደርላንድ መሸነፉን ተከትሎ እና በቀጣይ ካላቸው አስቸጋሪ ጨዋታዎች አንጻር ክለቡ ለከፍተኛ አደጋ መጋለጡን ካራገር አስረድተዋል ማለት ነው። በሌላ በኩል ጋሪ ኔቭል የተናገረውን ስለ ቸልሲ ስናይ በቸልሲ ቤት ውስጥ መሪነት ጠፍቷል ነው ያለው ሲል ክለቡን ክፉኛ ተችቷል። አሰልጣኝ ሊያም ሮሲነር ወጣትና የስነ ስርዓት የጎደለውን ስብስብ ለመምራት የአመራር ድጋፍ የሚያስፈልገው ኔቭል ያስፈልገዋል ሲል ጋሪ ኔቭል አሳስቧል ማለት ነው። ቸልሲ በማንቸስተር ሲቲ በገዛ ሜዳው መሸነፉ ሁኔታውን ይበልጥ አሳሳቢ እንዲሆን አድርጎታል ማለት ነው። አድማጮች የዛሬው የስፖርት መረጃችንን እነዚህን ይመስሉ ነበር። እናንተስ ምን ትላላችሁ? ማንቸስተር ዩናይትድ በአምስተኝነት አጠናቆ ቻምፒየንስ ሊግ መግባት ይችላል ወይስ ቶትንሃም በእርግጥም ይወርዳል? አስተያየታችሁን በኮሜንት መስጫው ላይ አስፍሩልኝ። ቪዲዮውን ከወደዳችሁት ደግሞ ላይክ ማድረጋችሁን እና ለወዳጅ ዘመዳችሁ ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዳኒ ስፖርት የሁል ጊዜም የስፖርት መረጃ ምንጭ። በቀጣይ ቪዲዮ እስከምንገናኝ ቻው።